መዝሙረ ዳዊት ቁጥር 18 እስከ 19 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ጥበብን ትናገራለች። ቃላቸው ያልተሰማበት ነገር የለምና መናገርም የለም። ቃላቸው ወደ ምድር ሁሉ ወጣ፣ ነገራቸውም እስከ ዓለም ዳርቻ ደረሰ። በፀሐይ ውስጥ ድንኳኑን አደረገ፣ እርሱም እንደ ሙሽራ ከእልፍኙ ይወጣል። በመንገዱ እንደሚራመድ አርበኛ ደስ ይለዋል። አወጣጡ ከሰማያት ዳርቻ ነው፣ መግቢያውም እስከ ዓለም ዳርቻ ነው። ከትኩሳቱም የሚሰወር የለም። የእግዚአብሔር ሕግ ንጹሕ ነው፣ ነፍስንም ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትንም ጠቢባን ያደርጋል። የእግዚአብሔር ሥርዓት ቅን ነው፣ ልብንም ደስ ያሰኝ። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይኖችንም ያበራል። እግዚአብሔርን መፍራት ንጹሕ ነው፣ ለዘላለም ያኖራል። የእግዚአብሔር ፍርድ እውነተኛ፣ ቅንነት በአንድነት ነው። ከወርቅና ከብር ዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይልቅ ይጣፍጣል። ባሪያህ ደግሞ ይጠብቀዋል፣ በጥበቡም ብዙ ዋጋ ይቀበላል። ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ። በልዩ ሰው ባሪያን አድነው፣ ካልገዙኝ የዚያን ጊዜ ፍጹም እሆናለሁ። ከታላቁም ኃጢአቴ እነጻለሁ። የአንደበቴ ቃል ያማረ ይሁን፣ የልቤ ሐሳብ ሁልጊዜ በፊትህ ነው። አቤቱ ረዳቴ መድኃኒቴም፣ በመከራህ ቀን እግዚአብሔር ይስማ። የያዕቆብ አምላክ ስምም ይቁምልህ። ከመቅደስህ ረድኤትን ይላክልህ፣ ከጽዮንም ይቀበልህ። መሥዋዕትህን ያስብልህ፣ ቁርባንህንም ያለምልምልህ። እግዚአብሔር እንደ ልብህ ይስጥህ፣ ፈቃድህንም ሁሉ ይፈጽምልህ። በማዳንህ ደስ ይለናል፣ በእግዚአብሔር አምላካችን ስም ከፍ ከፍ እንላለን። ልመና ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቅሁ። ከሰማይ መቅደሱ ይመልስለታል፣ በቀኙ ማዳን ኃይል። እነዚያ በፈረሶችና በሰረገላዎች ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። አቤቱ ንጉሥ ሆይ አድነው፣ በመከራህም ቀን ስማኝ።